ግብረ ሰዶም ሲሰራ ያገያችሁትን ሰው ሰሪውንም የሚሰራበትንም ሰው ግደሉት ብለው ተናግረዋል። ሰሪውን ይገደላል፣ የሚሰራበትስ ይህ ልጅ ኃጢአት አደረገ ተባለ። ሰሞኑ ማን ነው ሶፎንያስ ነው ምናምን የሚባለው አላህ ስብሐነ ወተዓላ ወደ እስላም እንዲመራው እለምንለታለሁ። አደረገ ተባለ። ሰዎች ያንን በአደባባይ እንትን አሉት፣ አጋለጡት። እሺ እነዚያ ሰዎች ያዝ አድርገው መመከር ባለበት አካል በቤተሰብ ሊሆን ይችላል፣ በሆነ በእንትን አካል ጠንከር ባሉ ሰዎች ሊሆን ይችላል፣ ለህግ አካል ሊሆን ይችላል፣ ለሆኑ አካሎች ያ ነገር እንትን ተደርጎ እንዲቆም ቢደረግ መልካም ነበረ። ነገር ግን ያ ልጅ ይሄ ተደረገ። እሺ ዛሬ ንስሐ አድርጌያለሁ ብሎ ሲናገር ሰማሁኝ። በቃ ተመለስኩኝ፣ እኔ ተጸጽቻለሁኝ አለ። ያን በተወሳ ጊዜ ዛሬ ይሄ እኮ በፊት እንደዚህ ነበር ብሎ ማንሳቱ ለምን አስፈለገ? በቃ ዛሬ ንስሐ አደረገ፣ ተመለስኩኝ አለ አይደለ? በቃ خلاص ተውት። ወደ አምላኩ የሚመለስበት መንገድና ይቅርታን የሚጠይቅበትን መንገድ ሰዎች ሊያመቻቹለት ምን አለበት? እንደዛ የተሻለ ነው። ኃጢአቱ በጣም ከባድ ኃጢአት ነው። በኢስላም ግብረ ሰዶምነት የተገኘ ሰው መገደል ነው። በጣም ከባድ የሆነ ኃጢአት ነው። ኢስላም በጣም ያወግዘዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ መን ወጀድቱሙሁ የዕመል ዐመል ቀውም ሉጥ ፈቅቱሉ ልፋዒል ወልመፍዑል ቢሂ አሉ። ግብረ ሰዶም ሲሰራ ያገያችሁትን ሰው ሰሪውንም የሚሰራበትንም ሰው ግደሉት ብለው ተናግረዋል። ሰሪውን ይገደላል፣ የሚሰራበትስ ያ ለሁለት ይከፈላሉ። ፈቃደኛ ከሆነ ያ የተሰራበት ሰው የዛኔ ነው የሚገደለው። ያለ ፈቃዱ ተደፍሮ ከሆነ ግን ያ ልጅ አይገደልም በፍጹም። ነገር ግን ያም ሆነ ይህ በጣም አጸያፊ የሆነ ወንጀል ነው፣ በጣም ከባድ የሆነ ወንጀል ነው። ግን ያ ሰው ንስሐ አድርጌያለሁኝ ዛሬ ተጸጽቻለሁኝ ከባለፈው ካለስ ስላለፈው ማንሳቱና ያንን ሰው ይሄ እኮ እንዲህ ነበር ማለቱ ያን ሰው ማሸማቀቁ አስፈላጊ ነው ወይ? ይህ በኢስላም አይቻልም። ሰዎች ወደ አምላካቸው ከተመለሱ ንስሐ ካደረጉ ያለፈ ማንነታቸውን እያነሱ እነዚያን ሰዎች እንትን ማለት እንዲሳቀቁ ማድረጉ ይህ ተገቢ አይደለም። በዚህ ኃጢአት ላይ ከሆኑ ሸሪዓዊ ሕግና ፍርድ እንዲፈረድባቸው ወደ ሸሪዓ ፍርድ ቤት መውሰድ አንድ ነገር ነው። እርሱ ያን ሰው ግን እንደዛ በዚያ ልክና ደረጃ እስኪሆን ድረስ እንትን ማድረጉ የተገቢ አይደለም። ለማንኛውም አንተ የጠየቅከው ልጅ ዝምድናህን አንተ ልትቀጥላቸው ፈልገህ እነርሱ ሂድልን ከዚህ ብለው ነፍገውሃል በአንተ ላይ። ከዚህ በኋላ ምንም ሐቅ የለብህም። ከተመለሱና በይቅርታ በንስሐ ከመጡ ግን እነዚህ ሰዎች ወደ አላህ ተመልሰው ከሆነ አንተ የዛኔ ይቅር በላቸው። ይወጣል አይደለ? ተቀበላቸው፣ በይቅርታ ተቀበላቸው። አሁን ላይ ግን አንተ እንዳልከው ከሆነ ሂድልን ከዚህ እስኪሉ ድረስ ከሆነ በግዴታ ሄዳለሁ እመጣለሁ ቤታችሁ ምን ታመጣላችሁ ብለህ እንዳትሄድ። هذا هو والله اعلم። ቀጣይ ጥያቄ ያለው ንጽር ላይ ያላቸው ሰዎች አደራ ሌሎችን አምላክና ነቢያት እንዳታንቋሽሹ። ክርስቶስን ማንም ሰው እንዳያንቋሽ፣ ማንም ሰው ዝቅ እንዳያደርግ። አብርሃምንም ይስሐቅንም ያዕቆብንም መጽሐፍ ቅዱስ ላይ ናቸው ብላችሁ የእኛን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንቋሸዋል ብላችሁ እናንተ አጸፋዊ ምላሽ አደራ ነቢያቶችን እንዳታንቋሹ። ከነቢያቶች በአንዱ ነቢይ የተሳለቀና ያንቋሸሸ ይህ በጣም ከባድ ነው። ምናልባት ከእስልምና ሊወጣ ሁሉ ይችላል። አደራቸውን እኔ እዚህ ቦታ ላይ ሳሳያቸው ጊዜ በመጽሐፉ በክርስቶስ ላይ ይህን ተናግሯል እያልኩኝ እንጂ ክርስቶስን ላንቋሽ አይደለም የመጣሁት። እርሱን አምላክ አድርጋቸው መያዛቸው ስህተት እንደሆነ እንድታውቁ፣ የእርሱን የአብርሃም የይስሐቅ የያዕቆብን አምላክ አንዱን አምላክ እንድታመልኩ ለመስበክ እንጂ እዚህ የመጣሁት ወላሂ ላዝም ክርስቶስን ዝቅ ለማድረግ አይደለም። አብርሃምንም ይስሐቅንም ያዕቆብንም በጣም ከራሴ በላይ ነው የምወዳቸው። ስለዚህ ንጽር ላይ የሚሰሩ ልጆች ጥንቃቄ አድርጉ። ሰዎች ወደ እውነት የሚመጡበትን መንገድ መልካም ቃል ተጠቀሙ እንጂ ሰዎች የራሳቸውን ሃይማኖት አንቋሸን ከልባቸውን ሰብረን እንሄዳለን አይነት መንገድን እንዳትሄዱ አደራ። እንዲህ አይነት መንገድ ጥንቃቄ አድርጉ። የነቢያቶች ዓላማ ይኸው ነበር። ሰዎችን የነቢያትን መንገድ ያንን የአንዱን አምላክም ለማሳየት ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ሲያስተምሩ ጊዜ ከሃዲያኖች መጥተው ይቃወሟቸው ነበር፣ ይሰድባቸው ነበር፣ ያንቋሻቸው ነበር። ግን በመጽሐፋቸው ላይ አከሌ ነብይ እንዲል አድርግልህ ምናምን አይሰድቡም ነበር። እነዚያ ነቢያቶች እንዳውም ስማቸው ሲነሳ ከፍ ያደርጓቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም እያስተማሩ እያለ ያ ኸይረ ናስ አላቸው። አንዱ መጥቶ አንተ የሰው ሁሉ በላጭና መልካም አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ነቢያቶች እንዲረሱ አልወደዱምና እንዲረሱ አልፈለጉምና ላ ኸይረ ኢላ ኢብራሂም አሉት። አንተ እንደ አብርሃም ያለ መልካም የለም ብለው ተናገሩት። አያችሁ፣ ነቢያቶችን በየጊዜው መልካምነታቸውን ያወሱ ነበር። ስለ ዒሳ ስለ ኢየሱስ ሲናገሩ ነቢ ሰለላሁ ዐለይሂ ወሰለም አቁሉ ከማ ቃለ አልዓብዱ ሷሊሕ አሉ። ጻድቁ የአላህ አገልጋይ እንዳለም እኔም እንዲሁ እላችኋለሁ እንደርሱ ብለው ተናገሩ። ጻድቁ ብለው ጠሩት። ገብታችኋል? ማርያምን አላህ ስብሐነሁ ወተዓላ በቁርአን ላይ ሲያወሳት ወኡሙሁ ስዲቀቱን ያላት፣ እናቱ ግን ጻድቅ ነች ነው ያላት። ወላሂ ጽድት ያልኩ ኩልል ያልኩ ወሃቢያ ለዚያው እንደፈለጋችሁ አድርጋችሁ ተርጉሙት።
ምርጥ ወሃቢያ ነኝ። ወሃቢያ የምትሉት አላህ ሱብሓነሁ ወተዓላ ለራሱ ያጸደቀውን መገለጫዎችን ለአላህ የሚያጸድቅ አላህ ያላጸደቀውን ወይ ደግሞ ያልተናገረውን ነገር ደግሞ አልተነገረንም ብሎ የሚያልፍ አላህ የለኝም ያለውን የለውም ብሎ የሚያጸድቅ እሱን ወሃቢያ ለማለት ከፈለጋችሁ ጽድት ያልኩ ወሃቢያ ነኝ። በወሃቢያነቴ ደግሞ ሊላሂል ሐምዱ ወልሚና አላህን የማመሰግንበትና መኮራበት ነገር ነው። ተግባባን። ወላኪን እናንተ ወሃቢያ ስትሉ ወሃቢያ ለማለት የፈለጋችሁት ቀብር የሚያመልከውን ከሆነ ሟቾችን የሚለምነውን ከሆነ ቢድዓ የሚሰራውን ከሆነ ላ እዚያኔ ወሃቢያ አይደለሁ። ላ አና ሙስሊም ሐታ ወሃቢይነት የሚለውን ስም እናንተ ካመጣችሁትና እስቲፍሳል አድርጌ ጉዳዩን ተፍሲል አድርጌ ከተረዳው የሚቀበለው እንጂ እኔ ሙስሊም ነኝ። هو سماكم المسلمين من قبل ነው። እኔ ሙስሊም በሚለው ስም ነው መጠራትን ወደው ማንነቴን ሙስሊም ነው ትክክለኛው ማለት ነው። ወላኪን እናንተ ወሃቢያ ስትሉ ሹፍ نعم ሙስሊሞች ሙስሊሙን መግደል ይቀድማል ካፊሮችን ከመግደል የሚሉት እኮ ናቸው ወሃቢዮች። نعم ያን የሚያደርጉት እነማን ናቸው? ሱፊዮች አሻዒራዎች ናቸው። ሺሻ ላይ ያሉት አሻዒራዎች የዛሬ 3 ዓመት የዛሬ ሩቅ አይደለም። በነገራችን ላይ እናንተ የምትናገሩት የድሮውን ነው። ድሮ እንደዚህ ብለው ነበር እሱንም ማስረጃ አቅርቡ ብትባሉ አታቀርቡማ። በደን ማቅረብ አትችሉ። ወላኪን መለስ ስትሉ የዛሬ 3 ዓመት አይደለም ላ 2016 ላይ 17 አካባቢ ሺሻ ላይ አንድ ልጅ ወሃቢያ ነው በሚል አሻዒራዎች ሱፊየል መዛሂብ የሆኑ አሻዒራዎች አገዳደልም ደግሞ በደንብ አድርጋችሁ አዳምጡ። ጠርሙስ በመቀመጫው አስገብተው ነበር የገደሉት። ወላሂ العظيم ጠርሙስ ነው ያልኳችሁ። ጠርሙስ በመቀመጫው አስገብተው ነው የገደሉት። ይሄን ያህል ጨካኞች ያሉበት ነው ንገረን ከተባለ ማለት ነው። እስቲ ወሃቢያዎች የገደሉበትን እስቲ ንገረን። ወሃቢያዎች እዚህ ቦታ ላይ ገለዋል ብለህ ንገረኝ። እኔ ግን ነግርሃለሁ አሻዒራዎች ዘንድሮ አሁን ባለንበት ዘመን ወሃቢያዎችን እየገደሉ ያለበትን ሀገር ነግርሃለሁ። ተግባባ። አፍጋኒስታን ላይ ሂድ፣ ሩቅ አትሂድ። አፍጋኒስታን አሁን እኛ ወንድሞቻችን ናቸው ብለን ነው ምናምነው። ከነሱ ጋርም ሲዋደቁ የነበሩት እኮ የሳዑዲ ልጆች ናቸው አይደል እንዴ? የወሃቢያ ልጆች እኮ ናቸው። አፍጋኒስታን እኮ የወደቀች ሰዓት ላይ ለአፍጋኒስታን ሲዋደቁ የነበሩት ልጆች ወሃቢዩ እኮ ናቸው አይደል እንዴ? አብዛኛው ወላሂ አብዛኛው ከአረብ ሀገር እንዳለ ፈሶ የሄደው ሱፊዩ አይደለም። ሱፊዩ እንትን ውስጥ ነው ያለው። ምንድነው የሚባለው? ይሄ ሐድራ ውስጥ ነው ያለው። አልወጣም። ሄደው እዚያ ጋር ሲጋደሉ የነበሩት ወሃቢዮች ናቸው። ያ ሁላ ወሃቢ በከፈለው መስዋዕትነት ዛሬ እዛ ሀገር ላይ የሚገዙት አፍጋኒስታን ላይ አሁን መሪ ሆነው እየገዙ ያሉ ሰዎች እንዴት አድርገው ነው ወሃቢያን እየገደሉ ያሉት? አሁን ላይ እንዴት አድርገው ያጠፉ ያሉት? ግን እኛ እነሱ ስለገደሉ ወይ ደግሞ እንትን ስላደረጉ ስለበደሉ ስላጠፉ ሙሉ በሙሉ አቂዳቸው እንደዚህ ነው ብለን አይደለም እናስተምረው። እኔ አሁን በግልጽ ወጥቼ የምናገረው አህባሽ ሙጅሪሞች ናቸው፣ ገዳዮች ናቸው፣ መግደልንም ያምኑበታል። ሱፊያዎች እስካልከኝ ላ ሱፊያዎችን በአቂዳ ደረጃ መግደልን አቂዳ አድርገው አይከተሉም። አንድ ተክፊር ማድረግን አቂዳ አድርገው አይከተሉም። እነሱ ሱፊዮች ተክፊርን ያልኳችሁ ምንም እንኳን ከነሱ መሻይኾች መካከል እዚህ በማይባል ምክንያቶች የሚያከፍር መሻይኽ ቢኖርም እዚህ በማይባል ትናንሽ ነጥቦች የሚያከፍሩ መሻይኾች አሉ እነሱ መሃል ከመሻይኾቻቸው መሃል። ሆኖም ግን ሁሉም እንደዛ ናቸው ማለት አይደለም። ትናንትና ኢብሮ ቤት ኢብራሂም አፖሎጂስት ቤት ላይቭ ላይ ነበርኩኝ። ከዛሬ 5 ዓመት በፊት ስለነበረኝ የንጽጽር ቆይታ እያወራኋቸው ነበረ። ለና ኢብሮ ሰለምቴ እንደምመስለው እየጠየቀኝ ነበረ። የተለያዩ መልሶችን እየመለስኩኝ አሁን ላይ ብቻዬን ሳልሆን በጣም ጠንካራ ልጆች ሴትም ወንዶችም ንጽጽር ላይ ገብታችሁ አሳርፋችሁኛል፣ አላህ ይጨምርላችሁ እያልኩኝ እነሱንም እየመረኳቸው ንጽጽር በዚህ ሰዓት በጣም ጥሩ ለውጥ እንዳመጣና ከዚህ በኋላ የስላሴ ዶክትሪን ኢየሱስ ፈጣሪ ነው እግዚአብሔር ወልድ ነው የሚል ህልውና እንደሌለው እንደተንኮታኮተ እየተነጋገርን ነበረ። ገስት ላይ ቁጭ ብለው ይሄንን ሲያዳምጡ የነበሩ ክርስቲያን ወገኖቻችን ይሄንን አውርቼ ስጨርስ ኢየሱስ ፈጣሪ ነው የሚል መልስ ሳይሆን ያቀረቡልኝ የሚያገባሽ የለም ቁሞ ቀርነሽ የሚፈልግሽ የለም ብለው ነበር ሲያወሩ የነበረው። ገስት ላይ ያሉትም ሰዎች ታዝበዋል፣ አይተዋል። የኔ መልስ ምንድን ነበረ? ከኔ መልክ ጋር ከኔ ትዳር ጋር ከኔ ህይወት ጋር ምንም አያገናኘውም። እያወራን ያለነው ስለ ሃይማኖታዊ ዶግማ ነው። የሃይማኖታዊ ዶግማ እዚህ ምድር ላይ አምነንበት ገነት የምንገባበት እንጂ የኔ መሰረት የግል ህይወት አይደለም።
የኔ መሰረት የግል ህይወት አመርኩ ማስጠላው ማገባው ማላገባው እዚህ ምድር ላይ ሙቼ የሚቀር ነገር ነው። ነገር ግን የምታምኑበት ህይወት ከምድራዊ እስከ ሰማያዊ እስከ ሰማይ ድረስ ተከትሏችሁ የሚሄድ ነው። በግለሰብ ላይ በቃ ፐርሰናል አታክ አታድርጉ። እንደዛ የምትሉ ከሆነ እኔ ስሙት እዚህ ምድር ላይ አለማግባቴ እኔን የሚጎዳ እናንተን የበላይ የሚያደርጋቸው ነው ክርስቲያን ወገኖቻችን በገነት ኢየሱስን አገባለሁ የሚል መልስ ነው ያስቀመጥኩላቸውና ይሄንን በማራገብ እንዴት ኢየሱስን አገባለሁ ትላለች እንደዛ የሚል ከሆነ እምትል ከሆነ እስልምና እንሰደባለን ምናምን ነብዩን እንሰደባለን እያሉ ነው። በነገራችን ላይ ኢየሱስን አገባለሁ ብሎ ማለት ስድብ አይደለም። ማግባቴ የክብር ጉዳይ ነው። ኦኬ የሚያገቡ ናቸው አይደለም የተከበሩት። እናንተ አለማግባት ለኔ ውርዴት መስሏችሁ አይደለም አላገባሽም የምትሉኝ። ስለዚህ ማግባት ክብር ከሆነ ክርስቶስን አገባለሁ ብሎ ማለት የክርስቶስ ክብር ነው። መጽሐፍ ቅዱስ ላይ እንደውም በተደጋጋሚ በዚህ ሰጥቻለሁ በኦርቶዶክስ አለማግባት ጽድቅ እንደሆነ የኦርቶዶክስ ጳጳሳት፣ ሲኖዶስ፣ ፓትርያርኩ፣ ማርያም፣ ሐዋርያት፣ ኢየሱስ፣ ጳውሎስ አላገቡ። ባለማግባታችሁ ስትመኩ አይደል የምትሉት። ስለዚህ የኔ አለማግባት ከነዚህ ጻድቃኖች ወገን የሚመደብ እንጂ እንደ ውርደት የሚታይ አይደለም። እንደ ውርደትም ካያችሁት በገነት ኢየሱስን አገባለሁ ብያለሁ። ኢየሱስን አገባለሁ ብሎ ማለት ስድብ አይደለም። ክርስቶስ ወንድ ነው። አንድ አይሁዳዊ ወንድ ነው። አንድ አይሁዳዊ የሃይማኖት ሰባኪ ነው። መጽሐፍ ቅዱስ ላይ አይ ኢየሱስ ፈጣሪ ስለሆነ ፈጣሪ ሚስት አያገባም ተብሎ አልተጻፈም። ክርስቶስ የማርያምን ማህፀን የከፈተው ወንድ ልጅ ነው። አስገርዟለች። በአይሁድ ሕግ መሰረት አይሁዳውያኖች ከእግዚአብሔር ጋር ቃል ኪዳን የገቡት የግርዘት ቃል ኪዳን ነው። ተጋብተናል። ስለዚህ ተገርዟል ኢየሱስ ክርስቶስ። ድንግል ማርያም ናት ወስዳ እንደውም የግርዛት መስዋዕት አቅርባ ያስገረዘችው። ስለዚህ አንድ ወንድ የሚገረዘው ለምንድን ነው? እርሳስ የምትቀርጹት ለምንድን ነው? እንዲጽፍ ነው አይደለም? ስለዚህ አንድ ወንድ የሚገረዘው የወንድነት ስርዓቱን እንዲያካሄድለት ነው። ስለዚህ በክርስቶስ በገነት አያገባም የሚል ምንም አይነት መረጃ የለም። ስለዚህ እንዲያውም የማቴዎስ ወንጌል 19:29 ወይም ማርቆስ 10:30 ካልተሳሳኩኝ ምንድነው የሚለው ለወንጌል ብሎ እዚህ ምድር ላይ ስደት እየደረሰበት በዛኛው በመንግስተ ሰማይ ቤትን የወይን አትክልትን እህትን አባትን ሚስትን እርሻን ያገኛል ብሏል። ክርስቶስም ደቀ መዛሙርቱም ጳውሎስም በዚህ ምድር ላይ ሚስት አላገቡም። ስለዚህ ወይ ወንጌሉ ተሳስቷል ወይ ወንጌሉ በመንግስተ ሰማይ እነ ጴጥሮስ እነ ጳውሎስ ራሱ ክርስቶስ ሚስት ያገባሉ። ስለዚህ እኔ አማርጬ በነገራችን ላይ እንደ አይሁድ እምነት ሙስሊሞች ገነት ይገባሉ። አይሁዶቹ የምንጠይቋቸው ሙስሊም የአይሁድን ገነት ይገባሉ የምትላቸው ይገባል ነው የሚሉት። ምክንያቱም እኛ የሙሴን አምላክ ስለምናመልክ ማለት ነው። ስለዚህ የአይሁድን ገነት ይገባሉ። ጳውሎስ፣ ጴጥሮስ፣ ክርስቶስ ምናቸው አይሁዶች ናቸው። እነዚህን አይሁዶች መሰረት አድርጌ ነው እያወራሁት እንጂ የናንተን የቄስና መነኩሴ ቄስና መነኩሴ የፈጠሩትን ስህተት የቄስና የመነኩሴ ኢጎ ኢየሱስን ፈጣሪ ያደረገው ያንን ሰላም አረክታችሁ አይደለም እያወራ ያለሁት። ወንጌል ላይ ስላለው ስለ ክርስቶስ ኢየሱስ ነው እያወራ ያለሁት። ስለዚህ ስለ አይሁዳዊው ሰባኪ ነው እያወራ ያለሁት። እንደዚህ እንደ አይሁዳዊ ሰባኪ በገነት ሚስት ያገባሉ ብሏል። ስለዛ ነው እያወራ ያለሁት። እንሳደባለን አከሌና አገባለሁ ብሎ ማለት ስድብ አይደለም። ሲጀመር እናንተ ታሪካችሁ መሳደብ ነው። ስትሳደቡ ትኖራላችሁ። የእናንተ ስድብ ነው ወደ ሶሻል ሚዲያ ያመጣኝ። አያችሁ ግን የመሐመድ አምላክ እንደዚህ ያዋርዳችኋል። የክርስትና ዶግማ የተንኮታኮተ የሌለ እዚህ ምድር ላይ ህልውና የሌለው ነው። ለወደፊት ቄስና መነኩሴ ሚንበር ላይ ቆሞ ምሕራብ ላይ ቆሞ መድረክ ላይ ቆሞ ማርያም የፈጣሪ ናት አልተ ኢየሱስ ፈጣሪ ነው የሚል የሚያፍርበት ጊዜ ይመጣል። ለወደፊት ኢየሱስ ፈጣሪ ነው የሚል ትውልድ አይኖርም። ጠፊ ዶግማ ላይ ነው ያላችሁት። ይሄን በተደጋጋሚ ነግራችኋለሁ፣ አስረግጬ ነግራችኋለሁ። ኢየሱስን አገባለሁ ያልኩት ራሳችሁ ወንጌል ተነስቼ እንጂ ከእናንተ ቄስና መነኩሴ ተነስቼ አይደለም። ቄስና መነኩሴዎቻችሁ ከወንጌል ጋር ከሐዋርያት ጋር ካልተመሳሰለ ተቀባይነት የለውም። 1 ሚሊዮን ሃይማኖት አስተምራችኋል እኮ ላለፉት 5 ዓመት እኮ አስተምራችኋለሁ እኮ ኢየሱስ እግዚአብሔር ወልድ አይደለም። ቄሶችና መነኩሴዎቻችሁ ኢየሱስ እግዚአብሔር ወልድ ነው የሚሉት ከጳውሎስ ከጴጥሮስ ከሐዋርያት ትምህርት ጋር መግጠም አለበት። ካልገጠመ ተቀባይነት የለውም። አንድ ሃይማኖት አበው አይደለም 1 ሚሊዮን ሃይማኖት አበው ቢኖራችሁ ብያችኋለሁ። ተግባብተናል። ስለዚህ ለመሳደብ፣ ለመቅጠፍ፣ ለማጭበርበር ሰበብ አትፈልጉ። ካለ ምንም ሰበብ ለዚህ ለተንኮታኮተው ዶግማችሁ ብላችሁ ጥሩ ዶግማ እንኳን ቢኖራችሁ አንድ እኮ ዋሽቶም ተሳድቦም እኮ ጥሩ ነገር ቢኖሩ ጥሩ ነበር። ዋሽታችሁ ተሳድባችሁም ቀጥፋችሁም ዶግማችሁ ወደቀ ተንኮታኮተ። በማን ወደቀ? በእኛ በሙስሊሞች። አያችሁ የመሐመድ አምላክ እንዲህ ያዋርዳል። መሐመድ አለይሂ ሰላቱ ወሰለም የሰበኩት አምላክ እንዲህ እውነተኛ አምላክ ነው። መሐመድ የተናገሩት እንዲህ እውነት ነው። መሐመድ እናዋርዳለን ብላችሁ ተዋረዳችሁ። አስረግጬ ነው የምነግራችሁ። ተግባብተናል። ሸራ አድርጋችሁ አድርሱላችሁ። ስለዚህ አስረግጬ ነግራችኋለሁኝ በገነት ኢየሱስን ነው የማገባው።